ከናንተ በላይ የሚያምሩ ሰዎች ባሉበት ስፍራ ሰዎች ሁሉ እናንተን አይተው እንዲወዷችሁ የሚያደርገው በር ተዘግቶባችሁ ብዙ ዘመን ቆይታችሁ ሊሆን ይችላል። ሞገስ አጣችሁ ስራ አጣችሁ በጣም ሰፈር ስታረጉ ቆይታችሁ ሊሆን ይችላል። ሞገስ በማጣታችሁ ምክንያት ህይወታችሁ መኖር ከሚገባችሁ በጣም ዳውን የሆነ ህይወት ኖራችሁ ሊሆን ይችላል። ኢየሱስም እኔ ዛሬ ለእናንተ ቃል አለ። ዘንግን የሚያዘረጋ ሞገስ፣ የንጉስን ዘንግ የሚያዘረጋ ሞገስ በእናንተ ላይ ይውደቅባችሁ። ሰላም ለእናንተ ይሁን። በጌታ የተወደዳችሁ እግዚአብሔር ቤተሰቦች እንደምን አላችሁ? እየተከታተላችሁ ያላችሁት ረቡኒ የወንጌል አማኞች ድምጽ የተሰኘ ሚዲያችን ነው። እኔ ደግሞ አብሬያችሁ ያለሁት እግዚአብሔር ጸጋ ይበዛልኝ ቤተልሔም ግዛው ነኝ። እግዚአብሔር እንደረዳን መጠን ደግሞ አብረን እንቆያለን። በጣም የገረመኝን የእግዚአብሔርን ቃል ሼር ላደርጋችሁ ነው ዛሬ የመጣሁት። እንደው ለማስተማር ሳይሆን ለኔ ለራሴ በህይወቴ በጣም ስለገረመኝ ይሄንን የገረመኝን የእግዚአብሔር ቃል እንድትሰሙት ስለፈለኩ ነው። ኢየሱስ ጌታ ነው። ወደ እግዚአብሔር ቃል ግን ከመሄዴ በፊት አጭር ጸሎት አብረን እንጸልይ። አንተ የሞገስ አምላክ ነህ፣ ሞገስን ታገናጽፋለህ። እግዚአብሔር ሆይ ዳንተ ያለ ማንንም የለም። አንተ በግርማህ እጅግ ታላቅ አምላክ ነህ። ጌታ ሆይ እናመሰግናለን። ክብር ምስጋና ውዳሴ ላንተ ይሁን። አባት ክብር ለአንተ ይሁንልህ። እኛ ባሪያዎች ላንተ እንሰግዳለን። ምስጋና የሚገባህ አንተ ብቻ ነህ። ጌታ ኢየሱስ እንዳንተ ንጉስ ማንም የለም። የነገስታት ንጉስ አንተ ነህ። ጌታ ሆይ ጉልበታችን ሊንበረከክ የሚገባው ደግሞ ላንተ ነው። አንተ የጌቶች ሁሉ ጌታ ነህ። ስምህ ብሩክ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን አሁን በምትናገረን ቃል እግዚአብሔር ሆይ እንድትነካን እኔንም እንድትነካኝ ባሪያህን ይሄንን ቪዲዮ የሚያዩትን ሁሉ በዚህ ቃል መንፈስ እንድታገኛቸው እንድትነካቸው እንድትባርካቸው በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። በተማሩት ቃል ደግሞ ማፍራት እንዲችሉ እግዚአብሔር ሆይ በኢየሱስ ስም ስልጣን እንድትረዳቸው ነው ጸልያለሁ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም እንደሚል መጽሐፍ ሲናገር ጌታ ሆይ በእምነት እንዲሰሙ እንዲጠቅማቸው እንዲያፈሩበት ጸጋህ እንዲያግዛቸው ነው ጸልያለሁ። ጌታ ስለ ሁሉ ተመስገን። በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ሁሉም ሰው ሞገስንና ክብርን ማግኘት ይወዳል። ሞገስንና ክብርን ማግኘት የማይወድ ሰው የለም። ሁላችንም በምድር ላይ ስንኖር ብዙ ሞገስ እንዲኖረን ብዙ ክብር እንድናገኝ እንሻለን። ነገር ግን ሰዎች ክብርን ለማግኘት ሞገስን ለማግኘት ደግሞ የሚሄዱበት መንገድና ሞገስና ክብር የሚገኝበት መንገድ ደግሞ ፍጹም ለየቅል ነው። ኢየሱስ ጌታ ነው። ሰዎች በሰዎች ፊት ለመወደድ ክብራቸውን ሲጥሉ ታያላችሁ። ሞገስን ለማግኘት ሰው ሊወደው ይችላል ብለው የሚያስቡትን ነገር ሲያደርጉ ታያላችሁ። በርካታ ነገሮችን እያጠኑ በሰዎች ፊት ለመወደድ ክብር ለማግኘት ሞገስ ለማግኘት ብዙ ዋጋ ሲከፍሉ ታያላችሁ። በጣም ደስ የሚለው ነገር ግን ሞገስ የሚሰጠው ከእግዚአብሔር ዘንድ ነው። ሞገስን የሚሰጠው እግዚአብሔር ነው። ባለ ሞገስ የሚያደርገው እግዚአብሔር ነው። ለምን እንደዚህ ያልሽ ካላችሁኝ መጽሐፍ ቅዱሳችንን አንድ በጣም የሚገርም የእግዚአብሔር ቃል አንብብላችሁ መዝሙር 84 11 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። እግዚአብሔር አምላክ ምህረትንና እውነትን ስለወደደ ይላል። ምህረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል ይላል። ኢየሱስ ጌታ ነው። ከዛስ እግዚአብሔርን በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም ይላል። ኢየሱስ ጌታ ነው። አምላካችሁ ምህረትን እውነትን ስለወደደ የሚሰጣችሁ እንጂ ሞገስና ክብር እናንተ ብዙ ዋጋ ስለከፈላችሁ የምታገኙት አይደለም። ሞገስ የሚገኘው ከእግዚአብሔር ዘንድ ነው። ስለዚህ ሞገስን ለማግኘት የምትፈልጉ ከሆነ መጀመሪያ ማድረግ ያለባችሁ ከእግዚአብሔር ጋር መጣበቅ ነው። እግዚአብሔር ሞገስን እንዲሰጣችሁ የእግዚአብሔር ሽታ የእግዚአብሔር መዓዛ በእናንተ ላይ እንዲሆን ራሳችሁን ለእግዚአብሔር ሰሚት ማድረግ ነው ያለባችሁ። በቅን ልቦናችሁ ስትንቀሳቀሱ እግዚአብሔር ለእናንተ ሞገስን ይሰጣችኋል። ኢየሱስ ጌታ ነው። ቅኖች ስትሆኑ እግዚአብሔር ሞገሱን ስለሚያጎናጽፋችሁ ሰዎች ብዙ ዋጋ ከፍለው ያላገኙትን ሞገስ እግዚአብሔር ለእናንተ ይሰጣችኋል። ሞገስ ወገኖቼ በጣም የሚገርመው ነገር ሞገስ የእግዚአብሔር መልክ በእናንተ ላይ ሲታይ ማለት ነው። ከሰው ሁሉ መካከል ለየት ያለ ስታይል ሲኖራችሁ ማለት አይደለም ሞገስ ማለት። ልዩ የመናገር ችሎታ ሲኖራችሁ ማለት አይደለም ሞገስ ማለት። ሞገስ ማለት በጣም ቁመት ሲኖራችሁና ቆንጆ ስትሆኑ ማለት አይደለም። ኢየሱስ ጌታ ነው። ሞገስ ማለት ምን ማለት መሰላችሁ? ሞገስ ማለት የእግዚአብሔር መልክ በእናንተ ላይ ሲታይ ማለት ነው።
የሱ ውበት የሱ ጸዳል በእናንተ ላይ ሲያበራ ማለት ነው። ሰው እናንተን አይቶ ሰማይን ሲያይ እናንተን አይቶ ኢየሱስን ማየት ሲችል እናንተ በሰው ሁሉ ፊት ሞገስ አላችሁ። ኢየሱስ ጌታ ነው። ምክንያቱም መጽሐፍ ሲናገር ሌላ ስፍራ ላይ ምን ይላል መሰላችሁ? የፍጥረት ናፍቆት ይላል የእግዚአብሔርን ልጆች መገለጥ ይጠባበቃል ይላል። ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ይጠባበቃሉ። ፍጥረት ሁሉ፣ ፍጥረት ማለት ሰው ብቻ እንዳይመስላችሁ፣ ፍጥረታት ሁሉ የእግዚአብሔር ልጆች መገለጥ ይጠባበቃል። ይሄ ማለት ምን ማለት መሰላችሁ? በልጅነት ውስጥ መልክ አለ። ኢየሱስ ጌታ ነው። ለምሳሌ እኔ አባቴን አይታችሁ ከዛ እኔን ስታዩ እኔና አባቴ አባትና ልጅ መሆናችን ያስታውቃል። ለምን? የአባቴ ልጅ ስለሆንኩ የአባቴ መልክ እኔ ላይ ይታያል። ኢየሱስ ጌታ ነው። ልክ እንደዛው ፍጥረት የሚናፍቀው የእግዚአብሔር ልጆች መገለጥ ነው ሲል ምን ማለት መሰላችሁ? በእግዚአብሔር መልክ ሻይን የሚያደርጉ ልጆችን ፍጥረት ማየት ይፈልጋል። የክርስቶስ ኢየሱስን መልክ የሚገልጡ ኢየሱስን የመሰሉ እንዲታዩ ፍጥረት ሁሉ ይናፍቃል ማለት ነው። ስለዚህ ኢየሱስን በመምሰል ህይወት ውስጥ ስትኖሩ ከዛ ደግሞ የእግዚአብሔር እውነትና ምህረት ደግሞ በእናንተ ላይ ሲበዛላችሁ እናንተ በቅንነት በእግዚአብሔር ፊት ስትኖሩ ሞገሳም ናችሁ። ኢየሱስ ጌታ ነው። ስለዚህ ሞገስ ለማግኘት ምንም ሰፈር አታድርጉ። የምታደርጉትን ነገር እኔ ልንገራችሁ ዛሬ። ሞገስ ማግኘት የምትፈልጉ ከሆነ በርከክ በሉና የኔ ጌታ የሞገስ ሁሉ ባለቤት በኔ መልክ ላይ አንተ ታይ በሉት። ኢየሱስ ጌታ ነው። በኔ ላይ አንተ አብራ በሉት። በኔ ላይ አንተ ድመቅ በሉት። እናንተ ሞገስ በአደባባይ አይደለም የሚገኘው፣ ሞገስ ከጓዳ ነው የሚገኘው። ከጓዳ የተቀበላችሁት ሞገስ ነው በአደባባይ የሚያበራላችሁ። ከእግዚአብሔር ጋር ያላችሁ ህብረት፣ ከኢየሱስ ጋር ያላችሁ ፌሎሺፕ፣ ከመንፈስ ቅዱስ ጋር ያላችሁ መቆየት ነው በሰዎች ሁሉ ፊት እንድታበሩና ሞገሳም እንድትሆኑ የሚያደርጋችሁ። ልዩነታችን እግዚአብሔር አብሮ መሆኑ እንጂ ልዩነታችን የኢየሱስ ማደሪያዎች መሆናችን እንጂ ልዩነታችን ህይወታችን ከመንፈስ ቅዱስ ጋር የተገመደ መሆኑና የእግዚአብሔር ቤተ መቅደስ መሆኑ እንጂ ልዩነታችን ከለራችን አይደለም፣ ብሔራችን አይደለም፣ ቋንቋችን አይደለም፣ ቁመታችን አይደለም። ኢየሱስ ጌታ ነው። ከናንተ በላይ የሚያምሩ ሰዎች ባሉበት ስፍራ ሰዎች ሁሉ እናንተን አይተው እንዲወዷቸው የሚያደርገው ከናንተ ጋር ያለው የእግዚአብሔር ፕሬዘንስ ነው፣ የእግዚአብሔር መገኘት ነው። ከናንተ የተሻሉ ሰዎች ባሉበት ስፍራ እናንተ እንደ ኮከብ እንድትደምቁ የሚያደርጋችሁ የእግዚአብሔር ከናንተ ጋር መሆን እንጂ የናንተ ስፔሻል መሆን አይደለም። ስለዚህ ሞገስ ማግኘት የምትፈልጉ ከሆነ በእግዚአብሔር ፊት ተንበርከኩ። ሞገስ ማግኘት የምትፈልጉ ከሆነ ጸልዩ። ሞገስን ያገናጽፋችኋል እግዚአብሔር። ኢየሱስ ጌታ ነው። ለአስቴር ሞገስን የሰጣት እግዚአብሔር ነው። አስቴር እዛ ከሷ ጋራ ውድድር ውስጥ ከነበሩት ቆነጃጅቶች የተለየ የተጠቀመችው ነገር ስለነበረ አይደለም። ሰማይ ሞገስ እንድታገኝ ስለፈቀደላት ምህረት ለሷና ለህዝቧ ስለበዛ ከበዛላቸው ምህረት የተነሳ የእግዚአብሔር ሞገስ አስቴር ላይ መጣ። ያ አስቴር ላይ የመጣው ሞገስ ዘንግን አዘረጋላት። ኢየሱስ ጌታ ነው። ዛሬ በእውነት ይሄን ቪዲዮ ያያችሁ ያላችሁ ሰዎች ልክ አስቴር ላይ ወድቆ የነበረው ያ ዘንግ የሚያዘረጋው ሞገስ ይውደቅባችሁ። በር ተዘግቶባችሁ ብዙ ዘመን ቆይታችሁ ሊሆን ይችላል። ሞገስ አጣችሁ፣ ስራ አጣችሁ፣ በጣም ሰፈር ስታረጉ ቆይታችሁ ሊሆን ይችላል። በብዙ መልኩ በቃ ሞገስ በማጣታችሁ ምክንያት ህይወታችሁ መኖር ከሚገባችሁ በጣም ዳውን የሆነ ህይወት ኖራችሁ ሊሆን ይችላል። በኢየሱስ ስም እኔ ዛሬ ለእናንተ ቃል አለኝ። ሞገስ የእግዚአብሔር ሞገስ ዘንግን የሚያዘረጋ ሞገስ የንጉስን ዘንግ የሚያዘረጋ ሞገስ በእናንተ ላይ ይውደቅባችሁ። ኢየሱስ ጌታ ነው። ስለዚህ ሞገስን ለማግኘት ሰውኛ አካሄድ አትሂዱ። ሞገስን ለማግኘት ብልጣ አትሁኑ። ሞገስን ለማግኘት ክብራችሁን አትጣሉ። ሞገስን ለማግኘት በሰዎች ዘንድ ለመወደድ ማድረግ የማይገባችሁን ነገር ማድረግ ውስጥ አትግቡ። ለምሳላችሁ የሚያከብረው ክብርንም የሚሰጠው ሞገስንም የሚሰጠው የሰማይ አምላክ እግዚአብሔር ነው። በሱ ፊት ክብራችሁን ከጣላችሁ በሰዎች ሁሉ ፊት ተከብራላችሁ። በሱ ፊት ራሳችሁን ካዋረዳችሁ ተንበርክካችሁ ራሳችሁን በሱ ፊት እንደባዶ አድርጋችሁ ከቀረባችሁ በሰዎች ሁሉ ፊት ሙላታችሁ ይታያል። የአደባባይ ክብራችሁ በጓዳችሁ ያላችሁ ከሱ ጋር ያላችሁ ህብረት ላይ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር በዚህ ሞገስ መንፈስ ይባርካችሁ። መጽሐፍ ሲናገር ሙሴም ይላል በምድር ላይ ካሉ ሰዎች ሁሉ በላይ ሞገስን አገኘ ይላል። ሞገስን አገኘ ብቻ ብሎ አልተወም። ሙሴ ማለት የእግዚአብሔር ወዳጅ ነበር። ከእግዚአብሔር ጋር የሚቆይ ነበር። ከእግዚአብሔር ጋር የሚያወራ የሚጫወት የሚያወጋ ነበር። አያችሁ
በጣም የእግዚአብሔርን አቴንሽን እንድትወስዱ የሚያደርጋችሁ ነገር ከእግዚአብሔር ጋር የምትቆዩት ቆይታ ነው። ለሱ ያላችሁ ልብ ለሱ ያላችሁ መሰጠት ነው በእናንተ ላይ የሱ ምህረትና ቸርነት በስቶ ክብርና ሞገስ እንድታገኙ የሚያደርጋችሁ። ስለዚህ በእግዚአብሔር ፊት ሞገስን ያገኘ ሰው ደግሞ በሰው ሁሉ ፊት ሞገሳም ሆኖ ይኖራል። ጌታ ኢየሱስ አብዝቶ ይባርካችሁ። እንጸልይ። እግዚአብሔር አምላክ ሆይ አንተ ባለብዙ ግርማ ባለብዙ ሞገስ ነህ። ጌታ ሆይ ካንተ የተነሳ ካንተ ጋር የዋለ ካንተ ጋር የቆየ በፊት ደጅ የጠና በፊት ራሱን ያዋረደ ሁሉ ሞገሳም ይሆናል። ጌታዬ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ዛሬ እኔንም ይሄን ቪዲዮ ያዩ ያሉትን ሁሉ ሞገስ በላያችን ላይ እንዲፈስልን እኔ ጸልያለሁ። እግዚአብሔር ሆይ ያንተ ምህረትና ቸርነትህ እውነትህ ጌታ ኢየሱስ ክብርንና ሞገስን እንደሚያመጣ በቃልህ ተናገርከን። ጌታዬ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን ምህረትህ እውነትህ ለኛ እንዲበዛልን ሞገስህንና ክብርህን እንድታጎናጽፈን እኔ ጸልያለሁ። ጌታ ሆይ በሰዎች ሁሉ ከፍ ሊል የሚወድ በፊትህ ራሱን ሲያዋርድ ከፍ ከፍ ይላልና ጌታ ሆይ በፊት ራሳችንን እለት እለት እንድናዋርድ ካንተ ጋራ እግዚአብሔር ሆይ የቀረብን ወዳጅ እንድንሆን እንደ ሙሴ በጌታ በኢየሱስ ስም እንደ አብርሃም ያንተ ወዳጆች እንድንሆን ጌታ ሆይ እንደ ዳዊት ያንተ ጓደኞች ወዳጆች እንድንሆን ጸጋህ እንዲያግዘን በኢየሱስ ስም ስልጣን እኔ ጸልያለሁ። ጌታ ሆይ በሰዎች ፊት ሞገስን ለማግኘት ብዙ ዋጋ የሚከፍሉ ሰዎች ለጥቂት ጊዜ ተወዳጅነትን ሞገስን ያገኙ ይሆናል። ነገር ግን ደግሞ ጌታ ሆይ ያንን ትጋታቸውን በቀነሱ ጊዜ ሞገሳቸውን ያጡታል። ነገር ግን በፊትህ ተንበርክኮ እውነተኛ ሞገስን ያገኘ ሰው በሰውም በፍጥረታት ዘንድ ሁሉ ሞገስ አለውና ጌታ ሆይ በኢየሱስ ስም ስልጣን ይሄንን ቪዲዮ ያዩ ያሉትን ሁሉ ካንተ ዘንድ የሆነ ሞገስ እንዲሰጣቸው ነው ጸልያለሁ። በተዘጋባቸው በር ላይ በህይወታቸው እግዚአብሔር የሚያስፈልጋቸው ሞገስ አሁን እንዲፈስባቸው ነው ጸልያለሁ። ጌታ ሆይ ለትዳር የሚሆን ሞገስ እንድትሰጣቸው ለስራ የሚሆን ሞገስ እንድትሰጣቸው ለከፍታ የሚሆን ሞገስ እንድትሰጣቸው ለማገልገል የሚሆን ሞገስ እንድትሰጣቸው እግዚአብሔር ሆይ አገር ለመምራት የሚሆን ሞገስ እንድትሰጣቸው እግዚአብሔር ሆይ በኢየሱስ ስም ስልጣን ይሄንን ቪዲዮ ያዩ ያሉ እግዚአብሔር ሆይ ባንተ የተማመኑ ሁሉ ራሳቸውን ላንተ አሳልፈው የሰጡ ሁሉ ይሄ ሞገስ ኃይል እንዲፈስባቸው ነው ጸልያለሁ። አስቴርን ከቆነጃጅቶቹ ሁሉ በላይ እግዚአብሔር ሆይ ሞገሳም እንዳረካት ቆንጆ እንዳደረካት እግዚአብሔር ሆይ ከሷ ያልሆነ ውበት እንደታየላት በንጉሱ ፊት በኢየሱስ ስም ጌታ ሆይ ይሄን ቪዲዮ ያዩ ያሉ ሁሉ ከራሳቸው ያልሆነ ካንተ የሆነ ሞገስ ይታይላቸው ካንተ የሆነ ውበት ይታይላቸው ካንተ የሆነ ድምቀት ይታይላቸው ያያቸው ሁሉ ይውደዳቸው ያያቸው ሁሉ ይገዛላቸው ያያቸው ሁሉ ያንተን መልክ በእነሱ ህይወት ይመልከት ንግግራቸው አንተን ይሽተት ኑሯቸው አንተን ይሽተት ጠረናቸው ባንተ ጠረን ይቀየርላቸው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እስከዛሬ ሞገስ በማጣት የተዘጋባቸው በር በሰባት እጥፍ እንዲከፈትላቸው ነው ጸልያለሁ። ሞገስ አጥተው ወዳጃቸው ዘመዳቸው ሰዎች ሁሉ ገፍተዋቸው ትተዋቸው እንደከሰሩ እንደተጣሉ እንደወደቁ የተሰማቸው እህት ወንድሞቼ ዛሬ መነሳት እንዲሆንላቸው ዛሬ ይሄ ሞገስ ኃይል እንዲያገኛቸው ያንተ ሞገስ በርን እንደሚከፍት እንደዛ ያልተንኳኳ በርን እንኳን እንደሚከፍት ያንተ ሞገስ በኢየሱስ ክርስቶስ ስም ስልጣን ደጆች ሁሉ ይከፈቱላቸው። በኢየሱስ ስም ስልጣን በሮች ይከፈቱላችሁ። የተዘጉባችሁ በሮች ይከፈቱላችሁ። ያንኳኳቸውም ያላንኳኳችሁትም በር በጌታ በኢየሱስ ክርስቶስ ስም ስልጣን ይከፈትላችሁ። ከናንተ አቅም ከናንተ ዕውቀት ከናንተ ብቃት ውጪ የሆነ በር ይከፈትላችሁ በኢየሱስ ስም። ጴጥሮስ ተኝቶ ሳለ ቅዱሳን በጸለዩለት ጊዜ መዝጊያው አውቆ እየተከፈተ በመላእክት እየተመራ ከስራቱ እንደተፈታ እንደዛ በጌታ በኢየሱስ ስም በህይወታችሁ እንደዚሁ ይሁንላችሁ። ያለናንተ ኢፈርት ያለናንተ ዋጋ መክፈል በእግዚአብሔር ቸርነት በእግዚአብሔር ምህረት በሞገሱ ኃይል ትልልቅ በሮች ይከፈቱላችሁ። ትልልቅ በሮች ለናንተ ይከፈቱላችሁ። እስራቶች ከናንተ ላይ ይበጣጠሱላችሁ። የእግዚአብሔር አብሮነት በህይወታችሁ ይታይላችሁ ይገለጥላችሁ። ከሁሉ በላይ ደግሞ የእግዚአብሔርን ፊት በመፈለግ ተባረኩ። ከኢየሱስ ጋር በመሰንበት በእግሮቹ ስር በመቆየት ተባረኩ። እግዚአብሔርን በመውደድ ተባረኩ። በሱ ፍቅር በመቅለጥ ተባረኩ። በአዲስ መነካት በመነካት ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ጌታ ሆይ እናመሰግናለን። እኔንም ስለረዳኸኝ አመሰግናለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን።
ጌታ ኢየሱስ አብዝቶ ይባርካችሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ይሄንን ቻናል ሰብስክራይብ እንድታረጉ፣ ኮሜንት እንድታረጉ፣ ላይክ እንድታረጉ፣ ሼር እንድታረጉ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ተባረኩ።